የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ይህ ያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው። እንግዲህ ሳምንቱን በሰላም አሳልፈን እግዚአብሔር ደግሞ ረድቶን እንደገና ተገናኝተናል። ባለፈው ሳምንት አንድ ታሪክ ጀምረንላችሁ ሳንጨርስ ሰዓት ስላጠረን በቀጠሮ ተለያይተን ነበር። እንደገና ዛሬ ቀጠሯችንን ጠብቀን ወይዘሮ የማነሽ ሆሮ እንደዚሁም ከቀጠና ርዕሰ ሙሉ ወንጌል ቤተክርስቲያን ቀጠሯን ጠብቃ መጣለች። እንኳን ደህና መጣሽ። አሜን። እንኳን ደህና ጠበቃል። በጣም ነው የምናመሰግነው። እንግዲህ ያው ታሪካችንን ሳንጨርስ ሰዓታችን አለቀ። ዛሬ ደግሞ ያለን ጊዜ በደንብ ለመጠቀም ባለፈው ሳምንት እንግዲህ አንድ ጌታን ከተቀበልሽ በኋላ መንፈስ ቅዱስን ካልተቀበላችሁ ብሎ የሚደባደብ ፓስተር ሰው ደበደበኝ ብለሽ ነበረ እየነገርሽን። አስገራሚ ነገር ነው በጣም ይሄ መቼም በዚህ ሰምተነው አናውቅም። ያን ጊዜ እንግዲህ አዲስም ስለሆነ ይሁን እስቲ ታሪኩን ቀጥይልን ላንቺ ልተውልሽ። አዎ ፓስተርም አይደለም ግን ያው በመንፈሱ ተሞልቶ በቃ ለሁሉም አዲስ ስለሆነ በቃ እዛ ሄደን ማየት መጸለይ ነው የምናውቀው እንጂ መንፈስ ቅዱስ ምን እንደሆነ የማናውቀው። ማን ስሙን አስታውሰዋል? ስሙን ታስታውሻለሽ? አዎ ስሙ አብዲሳ ነው የሚባለው። አብዲሳ ማን? አባቱን ግን አላውቅም። ቤተክርስቲያንስ ነው ወይስ ሰው ቤት ውስጥ ነው? አላውቅም። እዛው ያ ቤተክርስቲያን ሳይሆን ቤት ውስጥ ነው። በዛን ጊዜ ጸሎት ማለት ነው። ቤተክርስቲያን ዝግ ነው። ያው ከስደት የተነሳ ቤተክርስቲያን የለም፣ ዝግ ነው። የደርግ ዘመን ነው ያኔ። አዎ ለዚህ ነው ቤት ውስጥ እንትን ሆኖ የሚጸልዩት። ከዛ አንዲት ጓደኛዬ ናት ወደዛ የወሰደችኝ። ከዛ እዛ ካደረሰችኝ በኋላ እሷ ወደ ሌላ ቦታ ነው የምትሰራ። ከዛ እየተመላለስኩ ያለው ያ መስራቹም የቤቱን ባለቤት የለም በዛን ቀን። አገልጋዮች እንደዚህ የሚያገለግሉት ነው በመንፈሱ ተሞልተው የሚያገለግለው። ከዛ ስንሄድ ተራ በተራ ነው። ከሳሎን ወደ መጸለያ ክፍል ነው የምንጠራ። ሲሄድ እንደዚህ ወንበር አለ። ወንበር ላይ ተቀምጦ ችግርን ይጠይቃል። ችግር አለሽ? የለኝም። ታዲያ ምን ላይ ነው የምጸልይልሽ አለ። መስተዋልና ጥበብ እንዲሰጠኝስ በዚህ ላይ ጸልይልኝ አልኩት። ማን ከለከለሽ አለኝ። ዝም አልኩት። ደነገጥኩ። ከዛ አሁንም በቃ ማን ከለከለሽ አንቺ ፈዛዛ ደንቆሮ ማን ከለከለሽ አለ። በኢየሱስ በኋላ ደነገጥኩ። ነይ አለ። እንደዚህ በአይኑ ጨፍነዋል። እንደዚህ ተጋድሞ ነው የምናገረው። አዎ በጀርባው እንደዚህ በግድግዳ ላይ እንደዚህ ተደግፎ አይኑ አያይም። ዝም ብለው እንደዚህ ጨፍኖ ነው። ሶስት ሴቶች ደግሞ እንደ ታዛቢ ቁጭ ብለዋል እሱ አጠገብ። ከዛ የሚጸለው ወደሱ ሄዶ እግሩ ስር ተንበርክኮ ነው የሚጸለው። አንቺ ማለት ነው እንደዛ? አዎ ሄጄ ተንበረከኩት። መጀመሪያው እንደዚህ ተቆጥቶኛል። በዛው በጥፊ እንደገና ጆሮዬን ይዞ ከመሬት እንደሚነስክ ነሳ ድረስ አሜሳዝ ሐቅ። ከዛ በኋላ በውስጤ በኢየሱስ ስም ይላለው። ግን ውስጤ ይሄ ዝም ብሎ ነው እንትን የሚለውት እንጂ ኢየሱስ ብዬ ነው ተንበርክኬ ያለው። ግን ውስጤ ይገስጻል። ውስጥ በኢየሱስ ስም አልኩት። ተነሺ ውጪ አለኝ። ተነሳውና እዚህ አጠገብ ያቺ ወንበሩ ላይ ቁጭ አልኩት። ጓደኛዬ ተራዋ ደረሰና መጣች። እሷ ስትመጣ በቃ እሷ ምንም አልጠየቃትም። ጸጉሯ ረጅም ነው። እንደዚህ ሲይዝ በግርግዳ ላይ በዚህና በዚህ በቃ በእርግጫ እኔን እንኳን ጠይቆኛል። እሷ ምንም አልጠየቃትም። ከዛ በኋላ በቃ እኔም ያው እያለቀስኩ ነው፣ ቁጭ ብዬ እያለቀስኩ ነው። እነዛ ግን ይስቃሉ። ሶስቱ ሴቶች አጠገቡ ያሉት ይስቃሉ። የነሱ ደግሞ አናደደኝ። ታዲያ ለምንድን ነው የሚስቁብኝ ብዬ እና ውስጤ እንትን አለ። ሰማኝ። እዚህ ናት እንደ እስካሁን እሷ አውጡልኝ አለ። ውጪ አለ። ከዛ መጀመሪያ ሻሽ እዚህ ያለ አስሬ ያለው ሻሽን ይዞ ወርውሮብኛል። ያቺ ሻሽ ይዛ አንዷ እንደዚህ ይዛ ሻሽን አወጣችኝ። ከዛ እንደ ታዛቢ የተቀመጠች። ከዛ ያቺ ጓደኛዬንም ወጣን። እንደምታረጊው አለ አቤት አልኩት። ንስያ ግቢና ያጠፋሽውንም ንስያ ገብተሽ መተሽ በቃ እንደገና ይቅርታ ጠይቂ አለችኝ። መቼስ ታውቃላችሁ ያሳለፍኩትን መከራ ስለሚያውቀው ያው በቃ ያጠፋሁትንም ስለማላቅ ንስያ ገብቼ ተመልሼ ይቅርታ ጠይቃለሁ በሚል ወጣን ከጓደኛዬ ጋር። ያ ሰዓት በእንትን 9 ሰዓት ይሆናል።
ከዛ ሰዓት ጀምሬ ጾም ጸሎት ያስኩት አደርኩት። ነጋታውን በሶልዬ አደርኩት። ሶስተኛው ቀን ላይ አደከመኝ፣ መሄድ አቃተኝ። ትምህርት ቤት ሄዳለሁ። በዚህ ላይ ደግሞ 2 ቀን ተኩል ሆኗል። አሁን ያው ማታ ውሃ ትንሽ ቀመስኩት እንጂ አሁን እየጸለው እያለቀስኩ ነው። ይሄን ሁሉ መጀመሪያ ወደዛ የወሰደችኝ ልጅ እግዚአብሔር አስጨንቋት አሁን ቶሎ ወደ ትውልድ ሀገርሽ ሂጂ ይላታል። እሷ ሌላ ከተማ ነው ያለችው። ለምን ሄዳለሁ ጌታ ሆይ ስትል ሂጂ ይላታል፣ አስገድዳታል። ቀጥ ብላ ትመጣለች። ከዛ ቀን ከሁለተኛው ቀን በኋላ ከትምህርት ቤት ሲሄድ በቤታቸው መንገድ ላይ ነው። ከትምህርት ቤት ሲሄድ ከዛ ወጣ የምትማር አንድ ልጅ አለች። እህታችን መታለች እኮ ሰላም አትያትም አለችኝ። ከዛ በቃ ገና ወደ ፕሮግራሙ እየሄድኩ ነው፣ ያሰብኩ ነው ለመሄድ። ገና ያ ፕሮግራምን እዛ ጨርሳለሁ ጸልዬ ያልኩ። ከዛ እሷ መታለች። እሷ ሰላም ብለሽ ውጪ እንጂ እንዴት ታልፊያለሽ አለችኝ። ገባው። ሲገባ እንደዚህ ቁጭ ብላለች። እሷ እያሰበች ነው ለምን መጣው የምትል። ከዛ ገባውና እንዴት ነሽ ተባባልና በቃ ቁጭ ባይ አለ። ቁጭ አለ። ለምን እሄዳለሁ አልኩት። ወዴት ነው የምትሄጂ? ፕሮግራም አለኝ። የት? አንቺ የወሰድሽኝ ቦታ እዛ ነው የምከታተለው። አሁንም እዛ ሊሄድ ነው አልኩት። እስካሁን እዛ ነሽ እንዴ አንቺ አለች። አዎ። ታዲያ የት ሄዳለሁ? ታዲያ ቸርችም ዝግ ነው፣ ቦታም የለንም። በቃ ያው እዛ ነው የምሄደው። አንቺ ካሳይሸኝ በኋላ በቃ እዛ ነው የምሄደው አልኩት። እንዴ አሁን እኮ ሁሉም ሰው እዛ ትተዋል፣ ስተት ውስጥ ገብተዋል ተብሏል። እስካሁን እዛ ነሽ አለች። ምንድነው ስተት ደግሞ አልኩት። አላቅም፣ ምንም አላቅም። ምንድነው ስተት አልኩት። እንዴ ልክ አይደለም፣ እነሱ የሚያስተምሩት ከመጽሐፍ ቅዱስም አይደለም፣ ስርዓቱም ከመጽሐፍ ቅዱስ አይደለም፣ አትጂ አለችኝ። እንዴት እንደዚህ ትኛለሽ ብዬ እንደገና ተከራከርኩ እሷን። ከዛ በኋላ በቃ እሷ ምን እንዳልሄድ ትከለክለኛለች፣ እኔ ደግሞ እሄዳለሁ። ሄጄ ንስያ ገብቻለሁ፣ ሄጄ ይቅርታ ጠይቃለሁ፣ ንስ እሄዳለሁ። እሺ ንገርኝ፣ እዛ የሚሆነውን ነገር ንገርኝ አለች። እዛ ሄደሽ እንጂ እኔ አልናገርም። በቃ መሄድ እሄዳለሁ፣ ነገር ግን አንቺ አትሄጂም አለች። ለምን አልሄድም? አትሄጂም፣ ተናገርኝ እዛ ያለውን ነገር። እኔ ነኝ አይደል የወሰድኩሽ? አዎ። አሁንም በቃ እንዳትሄጂ ይከለክልሻለሁ፣ አትሄጂም ማለት። ከመጀመሪያ ጀምሬ ነገርኳት። አንዴ ትስቃለች፣ አንዴ ትገረማለች። በቃ አለች። እግዚአብሔር የሚለውን ቃል አለችኝ። ዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ያለውን አይደለም፣ ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ያለው እቺ ጥቅስ ነች የመለሰች። በዚህ ነው እምቢ አልኩት፣ እሷም አስቸገርኳት። ከዛ እግዚአብሔር ወደሱ ወደ እኔ የሚመጣውን አሳልፌ አልሰጥም ወይ ወደ ውጭ አላወጣም ይላል። እስቲ አንብቡ። 31 ቁጥር 6 ምዕራፍ 6 ቁጥር 37 አብ የሚሰጠኝን ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣው ሁሉ ከቶ ወደ ውጭ አላወጣው። አዎ ይሄ ነው። እሱ ግን ደብድቦን ነው ከቤት ያወጣን። እግዚአብሔር ቃል ደግሞ እንደዚህ ነው የሚለው አለችኝ። በቃ በዚህ ማለፍ አልቻልኩም። እንዴ እንደዚህ ከሆነማ ልክ አይደለም፣ እግዚአብሔር አይደለም። እግዚአብሔርን የምናውቀው በቃሉ ነው። ቃሉ ደግሞ እንደዚህ ነው የሚለው። እሱ ግን ደብድቦን ነው ያወጣን። በቃ ሂጂ አንቺ በቃ አልሄድም አልኩት። ከዛ ጀምሬ እሷም ነጋታው ሄደችና ስታይ ያው ነው ነገረቻቸው ለነሱ ይሄ ልክ አይደለም ብላ። እኔን ይዛን የት ትሄዳለች? 4 ሰው ሙሉ ወንጌል ሆኖ ለማንም አልተናገሩም። 4 ሰው ናቸው። እነሱ ለብቻ ፕሮግራም አላቸው። እሷ ታውቃለች። እጄን ይዛ ሄደች እነሱ ጋር። እቺ ልጅ እንደዚህ ሆናለች። እዛ ቤት የሚደረገው ይሄ ነው። ስለዚህ እሷን ያዙልኝ፣ እዛ ያሉትን ደግሞ ሄዳችሁ ተናገሩ ብላ ለነሱም ነገረችው። ከዛ በኋላ ለነሱም መሰከርኩላቸው። በዛው ያዙኝና የሙሉ ወንጌል ስርዓቱን ምኑም አስተማሩን። 3 ሆኖ ተሰበስበው ሄዱ እነሱ ቤት። እንደዚህ አረጋችሁት፣ እንደዚህ ሰው እንዴት
ያለ እግዚአብሔር ቃል ውጪ እንዴት ታደርጋላችሁ እያሉ እነሱ እና ሽማግሌው ባለቤቱ በዛን ቀን የለም ቤት አልነበረም። እኔም እኮ ተቃውሜ ያለው የሰው መደብደብ ልክ አይደለም ብዬ ተናግሬ ያለው በቃ እናስተካክላለን አለ ሽማግሌው። ከዛ በኋላ እነሱ ወጣቶችን መከራቸው፣ ሁሉን ማስተካከሉት፣ እነሱም ተስተካከሉ። ከዛ በኋላ እኔ ወደ ሙሉ ወንጌል ሄድኩና በዛው ያለን 1 አመት ምናምን ከቆየው በኋላ ከዚህ ምክንያት የተነሳ ትምህርት ቤቴን 9ኛ ክፍል ነበርኩ ወድቄ ያለው በቃ ልማርም ብዬ የአባቴ እናቷ የአባቴ ዘመድ የሆነችው አንድ እህት ልብስ የምትሰፋ አለች። እሷ ጋር ሄድኩና አንቺ ጋር እንዲም ዝምዝማትም በሆን ትስራ ፈልግልኝ ትምህርት እኮ አልሄድም ከዚህ በኋላ አልኳት። ከዛ በኋላ ለምን ችግር የለም እንትን ሄጅና ምንድነው ነቀምት ሄደሽ ትምህርት ቤቱን ተማሪ ከዛ በኋላ መተሽ በቃ እንደኛ ትሰራለሽ እንጂ ዝምዝማት ምን ያረግልሻል ትልኛለች። ከዛ በኋላ አክስቴን ማስፈቀድኳትና ከመንዲ ወደ ነቀምቴ ገባሁ። ከዛ ትምህርት ቤቱን ገባሁ፣ ልብስ ስፌት ትምህርት ቤት ገባሁና ትምህርቴን ጨርሼ መስራት ጀመርኩት። የራሴ ሲንጀር ገዝቼ መስራት ጀመርኩት። ከዛ በኋላ ትንሽ ትንሽ ብር ማግኘት ጀመርኩና ታናሽ ወንድሜ 4ኛ ክፍል ተማሪ ሆነውን ወንድሜን ይዤ መጣሁ ወደ ነቀምት። እሱንም ቀን እያስተማርኩ እኔ ደግሞ ማታ እየተማርኩ ቀጠልን። ኑሮ በጣም ኑሮ ከበደን። ቤት ኪራይ አለ፣ ቀለብ አለ። ትምህርት ቤት ከፍዬ ነው የምማረው፣ እሱ ግን የመንግስት ነው የምማረው። ያሁንም በጣም ችግር ነበረን። ከዚህ የተነሳ ትንሽዬ ቤት ተከራይተን ነው የምንኖረው ከወንድሜ ጋር ማለት ነው። ትንሽ ነው እሱ። ያ ቤት የተከራየነው ከማድ ቤት ቀጥሎ ነው ያለ፣ እንዳለ ጥላሸት ነው። በዚህ ላይ ደግሞ ወንፊት ነው። ምን በቃ ዝናብ ሲዘንብ በቃ እንዳለ ነው የሚወርደው። ሌላ በወተን እንዳን ከራይ ብር የለንም። ትልቅ ነው የሌላው፣ እቺ ትንሽ ነች። ከዛ በኋላ በጣም በቃ ተማረርኩና እሱንም የቀበሌ ቤት ቁጠባ ነው የሚሉት። ሽንት ቤት አንድ ፊት ለፊት አለ፣ ጎናችን አለ፣ ጓሮም አለ። 3 ሽንት ቤት መካከል ነው። ከዛ በኋላ አንድ ቀን ሮብ ቀን ነው ጸልዬ እንደዚህ መጽሐፍ ቅዱስ ይዤ ቁጭ ብዬ ማረራለሁ። ጌታ ሆይ ምንድነው አሁን እኔ በዚህ ድቤ እንዴት ይቸገራለሁ? ምን አለበት ከዚህ ውስጥ ብታወጣኝ? ሽታው ራሱ አልቻልኩም ብዬ ብቻዬን ቁጭ ብዬ በር ገርበብ አድርጌ የምታውቀው ከሆነ አላቅም፣ ነብይ ገብርኤል የሚባል ታውቃለህ? እሱ ደግሞ መንገድ እያለፈ ነበር። ለ5 ደቂቃ በዚህ ጎራ በልላለው ጌታ። ከዛ በኋላ ቀጥ ብሎ መጣና በሩን እንደዚህ ገርበብ አድርጎ መጽሐፍ ቅዱስን ከእጄ ወሰደ። ቁጭ በይ አንቺ አለ። ሕዝቅኤል 37ን አነበበና ሕዝቅኤል ቄራ ውስጥ ተልኮ የደረቀው ጥንት ላይ ስናገር ሸተተኝ ብሏል አለ። ገማኝ ብሏል አለ። አላለም አለ። አንቺ በልብሽ ነው የተናገርሽ? አዎ እኔ በቃ በልብ የተናገርኩ። እግዚአብሔር ሰምቶ እሱን ልኳል። ስራ ላይ ነሽ እኮ እዚህ አንቺ ላንቺ አይታይም እንጂ ከእግርሽ ጋር ከአንቺ ጋር የሚመጡ ሰዎች ጋር እኔ ስራ እየሰራው ነው። ስለዚህ ታግሺ፣ ጥቂት ጊዜ ትኖራለሽ እዚህ። በቃ አሁን ደግሞ ታግሺ፣ ይሄ ብቻ ነው እግዚአብሔር የተናገረው ብሎ ወጣ። 5 ደቂቃ ከዛ በኋላ ተጽናናውና አሃ ጌታ ሆይ ስራ አለው እንዴ እዚህ ግቢ? 6 አመት ነው የተቀመጥኩት እዛ ግቢ። ከዛ ዝናብ እንደዘነበ ነው፣ ችግሩ እንዳለ ነው። አንድ ቀን ማታ ነው የጀመረ፣ እስከሚነጋ ነው የዘነበው። ታናሽ ወንድሜ ያቺ ትንሽ ያልጋ አለ፣ እሱም በላስቲክ አሽጓል ዝናብ እንዳይነካ። እሱ ስር ነው የምተኛው። ላይ እንትናልኩ ከስር አው ላይ ላስቲኩ ላይ ነው የምፈሰው። እሱ እዛ ስር ነው ያለ። ከዛ እኔ ደግሞ ምንም ማድረግ አልቻልኩምና እንትናጅን ተሰብስቤ ያንጥላ ይዤ እንደዚህ አልጋ ላይ ቤት ውስጥ
እዚህ የዘነበ እኮ ነው፣ ወንፊት ነው እኮ ቤት ውስጥ በቃ እንደዚህ ጃንጥላን ይዤ አደርኩት። መብራት የለም፣ ኃይለኛ ዝናብ ነው የዘነበው። ከዛ በኋላ ጠዋት ሲያይ መሬት መርገጫ የለም፣ ጎርፍ እዚህ ሞልቷል። ቀን ቀን በመዘብዘፊያ እንደዚህ ቀድቼ ነው የምደፋው። ማታ ደግሞ ወዴት እንዴት አደርጋለሁ? ከዛ በኋላ ምንም ማድረግ አልቻልኩም። ኳየር ነኝ፣ የኳየር ልብስ እንደዚህ በቦርሳ ውስጥ አድርጌ አንጠልጥያለሁ። እሱን አልጋ ላይ ቆሜ እሱን ወስጄ የወንድሜ አልጋ ላይ ቆሜ ወደ ውጭ ዘልዬ ወጣሁ። በቃ በዛ ወጣሁ፣ የፈለገ ነገር ይሆን ብዬ። ልጁ ተነሳና አየ፣ ሁሉንም አይቶ ሄዶ ባለቤቱን እኛ የምንከፍልበት ገንዘብ እስቲ ቆርቆሮ 4 ቆርቆሮ እንኳን ገዝተን እዚህ ላይ እናረጋለን ፍቀዱልኝ አለ። ፈቀደለት ለጊዜው። ቀኑን ሙሉ እዛ ላይ ዋለና እኔ እዛ በቃ ያው ከቤት የወጣሁት ጠዋት ስለሆነ በቃ ያ ነገር ሰልችቶኛል። በቃ ወደ 10 ሰዓት አካባቢ ሲመጣ ይሄንን ጨርሶ ማዳበሪያውንም አድርጎ መሬቱን መስተካክሎ ጠበቀኝ ልጁ። እሰይ ብዬ ከዛ እንደዚህ አድርጌ ወረቀትን ወሰድኩና እሱ እግዚአብሔር ተመስገን ብያለሁ ያኛው። ከዛ በቃ እንደዚህ ወረቀት አወጣሁና ለእግዚአብሔር ነው ደብዳቤ የምጽፈው አልኩት። ደብዳቤ ጽፋለሁ ጌታ ሆይ ለአንተ አልኩት። አሁን 5 ክፍል ቤት ፈልጋለሁ፣ 2 መኝታ፣ 1 ሳሎን፣ ዕቃ ቤት፣ ክቺን ፈልጋለሁ አልኩት። ከዛ እና ይሄን ጽፌ አጣጥፌ በመርፌ ደግሞ ቆልፌ ይሄ ላንተ ነው ብዬ አስቀመጥኩት። ከዛ በኋላ ልክ ቤቱ ሲያልቅ ሽማግሌው ብር ጨምሮ አለን። ያ የተሰራው በራሳችሁ ብር የሰራችሁ? አዎ። ከዛ በኋላ መጀመሪያውም ብር ላንተ የምንከፍለውን ይሄንን ቆርቆሮ እንገዛለን ብለን ነው በዚህ ተስማምተን ነው የጀመርነው። ልክ እሱ ሲያልቅ አየና መሬቱ ምኑን አየና ቀጥላችሁ ትከፍላላችሁ አለ። ይሄንን ስንጨርስ ይሁን አለ። አይ ክፈሉ አለ። ልክ በቃ እንደዚህ ሲል አይ በቃ እኛ እንወጣለን፣ ሰው ፈልጉ በቃ ይወጣለው አልኩት። እሺ ብሎ ሄደ። ምንም አላለም፣ ምንም አላልኩም። በቃ ያለውን ቀም የለኝም ሰብስቤ ጉርቤት ሩቅም አይደለም ጉርቤት እጄ ጠየቅኩት። አንድ አሮጊት ናት፣ ብቻዋን ነው የምትገባው። ልጆቿ ሰራተኞች ናቸው፣ ለጊዜ ነው የሚመጡት እንጂ ብቻዋን ናት። 1 ክፍል አለ። ማማዬን ብር ይሄንን ቤት ስጡኝ አልኩት። የቤት ምን ችግር አለ አለችኝ። እሺ ብዬ ዕቃዬን ሰብስቤ ግብት እዛ ገባሁ፣ እዛ ቤት ገባሁ። ከዛ በኋላ ያሰፈሩ በሙሉ የቀበሌ ቤት ሆኖ የሽማግሌው ግን የራሱ ነው፣ የመደዳው የቀበሌ ነው። ከዛ ግቢ 6 ዓመት የተቀመጥኩበት ግቢ ነው ብያለሁ። እዛ ውስጥ ትልቅ ኃይለኛ መንፈስ አለ። ያ መንፈስ ምንድነው? የዘንዶ መንፈስ ነው። የሆነች አሮጊት አለች፣ ራቁቷን እንደተወደደች ራቁቷን ነው የምትሄደው፣ ትፈቅቃለች። ከዛ በሬ ይሄ ነው፣ በሬ ላይ ታልፋለች። እንደዚህ አየውና ምን የመሰለ ቢጃማ ሰጠዋት። እሱን አስቀምጣ ነገም በራቁቷን ትሄዳለች። በራእይ ነው ወይስ በራእይ አይደለም? እንደዚሁ በአይኔ። ከዛ በኋላ ልጆቹ እሷ ቤት ያለውን ልጆች ለምንድነው በራቁቷን የምትሄደው? ልብስ ሰጥቻታለሁ አልኩት። ልብስ አተሽ መሰለሽ አለችኝ። ለምን ታዲያ? አይ ልብስ አላት እኮ እሷ እንደዚህ ናት አለ። ለካ መንፈሷ እሱን አስሮታል። ከዛ በኋላ ሐሙስ ዕለት 8 ሰዓት አካባቢ ስራዬን ሰርቼ ስመጣ በር ዝግ ነው። የሆነ ሽታ ኃይለኛ ሽታ ይሸታል። ምን መውሰድ እንደሄድኩት አላቅም። በር ሲያንኳካ ሄጅልኝ፣ ማን ነው? እኔ እኮ መንፈሴን እያከበርኩ ነው። ማን ነው የሚያንኳካብኝ? መንፈሴን እያከበርኩ ነው፣ ሄጅልኝ አለ። በቃ ምንም አልመሰለኝም፣ ሄድኩ። ምንድነው መንፈሷ የምትለውን አልኩት። ጌታን ስለማታውቀው በቃ የፈለገች ነገር ታረጋለች ብዬ
ዝም አልኩት። እግዚአብሔር ገለጠልን የምታደርገው። አልጋው ከመሬት እንድትከፍ ብሏል። እዚህ መሬት ውስጥ ተቆፍሯል። እዚህ ውስጥ ጋን ማለት ትልቁ እንስራ ማለት ነው። እዛ ተቀብሯል። አውሬው እዛ ውስጥ ነው የሚገባ። በየቀኑ በዛው ከፍታ ነው የምትሰጠው። ሐሙስ 8 ሰዓት ላይ እሱን ነው የምታደርገው። ከዛ እግዚአብሔር ይሄንን ገለጠልንና ይሄንን ከጸለይን በኋላ እንዳለ ሰፈሩ እንዲቀየር እግዚአብሔር ተናገረን፣ ስንጸልይ ማለት ነው። ይሄ መንፈስ አለና ይሄን ሰፈር ሁሉ ይቀይራለሁ ብሎ ስንጸልይ ተናገረን። ከዛ ወጥቻለሁ፣ እኔ ጎረቤት ገብቻለሁ። ልክ አንድ ሰውየው ኢንቨስተር አደረገ። ከዛ ጀምሮ እስከዛ በዶዘር ነው ያነሳ ሰፈሩን በሙሉ። ከዛ አሁን እዛ ላይ ያለ ፎቅ ሰማይ ነው የሚደርሰው። ማንም ሰው አያውቅም እንደዚህ መሆኑን ማለት ነው። ከዛ በቃ አሮጊቴ ቤት ገብቼ ነው ስራዬን እየሰራው። ወንድሜም ትምህርቱን ጨረሰ፣ እኔም ትምህርቴን ጨረስኩ። ይሄ አሁን የፈረሰው በፊት ያስወጣሽ ሰውዬ ቤት ነው አይደለም? የሰውየው የፈመፈስበት ወጥቻለሁ። ከዛ ወጣው። አሁን የገባሁበት እዛው አካባቢ ነው። የአሮጊቷን ቤት ገብቻለሁ። እዛ ያለው ለወንድሜ ዲቪ መጣለታል። ዲቪ ሲመጣለት አሁን እኔ ምንም የለኝም፣ ስፖንሰር የሚሆን የለም፣ ገንዘብ ያስፈልጋል፣ ምንም የለም። ጌታ ሆይ ብዬ አሁን መጮህ ጀመርኩ ወደ እግዚአብሔር። ጌታ ሆይ እንደዚህ ካደረግከ ደግሞ ሁሉንም ነገር አዘጋጅ ብዬ ምንም እንትን ሳይል 1 ወር ሙሉ ወረቀቱን ይዞ ቁጭ አለ። ስፖንሰር የለም። በብር የምትችል እንኳ አንድ ጓደኛ በቃ በብር ይችላልው አብረን እንሄዳለሁ ብላ ተስማምታለች። ግን ማን ስፖንሰር ይሁን? ከዛ በኋላ በጣም ተጨነቅኩ፣ አለቀስኩ፣ ጸለይኩ። በቃ ከዛ ደብዳቤ ጻፍኩት። አንድ ዘመድ አለን፣ ግን አድራሻውን አጥቼ በጣም ተቸገርኩ። አድራሻውን አላውቅም። ለአጋጣሚ ያገኘውና ጻፍኩለት። እባክህን ለወንድሜ ዲቪ መጥቶ ስፖንሰር አጥተዋልና 2 ሰው ነው በገንዘብ ሁሉ የምትችላለች ብዬ አሳዝኜ ጻፍኩለት። ለማሄድ 2 ሳምንት ነው የሚቆየው ደብዳቤው። ከዛ እስከምእነኛ ጋር እስከሚደርስ 2 ሳምንት ነው፣ በወር ነው እንትን የሚለው ማለት ነው። ከዛ እንደምንም ብሎ ደረሰኝና ምንም ችግር የለም ይምሉ እኔ ሆናለሁ አለ። ጌታ የተባረከ ይሁን። በዛው ስፖንሰር ሆነላቸው። እነሱ ተያይዘው ሄዱ። ጌታ ይባረክ። ያ በላስቲክ የተሸፈነ አልጋ አሁን አሜሪካ ውስጥ ስታንዳርዱን የጠበቀ የራሱ ቤት መሬት ገዝቶ እንዲያውም መሬት ገዝቶ መሬት ላይ ነው የሰራ እንጂ ዝም ብሎ ተራ ቤት የገዛ አይደለም። ከዛ አውጥቶ እግዚአብሔር ጌታ ይመስገን በጌታ ነው። አዎ እሱ የጸሎት ጓድ ነው የሚያገለግለው። አሁን 5ኛ ዓመት ላይ እንደዚህ ደብዳቤ ጽፌ አስቀምጬ 5ኛ ዓመት ነው አሁን። ከዛ በኋላ ከነቀምቴ ወደ አዲስ አበባ እንዲሄድ ተወሰነና መጣው። እዚህ ልክ ስመጣ ቤት መግዛት ፈለኩት። አሁን ጌታ መጥቷልና በቃ ሄጄ ጌታም እያሳየኝ እየተናገረኝ ነው፣ እየጸለይኩ ነው። ከዛ ማን ነው ነቢ መዲን ታውቃለህ? ያስባል የቀጠና 2 ተገልጋይ መዲን የሚባል እሱ ተናገረኝ በትንቢት ማለት ነው። እንደዚህ ከሌላ ክፍለ ሀገር የመጣሽው ቤት እየፈለግሽ ነው፣ ቤትሽ አልቋል፣ የዛሬ ሳምንት ቁልፍ ይዘሽ ትመጫለሽ አለኝ። ከዛ በኋላ ቅዳሜ ዕለት ነው ይሄ የተናገረኝ። ይውዱዬ ሰኞ ዕለት ከጓደኛዬ ጋር እየፈለግን 2 ሆነን የምንገባ አለች አንዲት። ከዛ እሱ ነይ ቤት እንፈልጋለን ብለን ልክ በቃ ተራ ነገር እንደሚፈልግ ሰው ወጣን። ስንወጣ አገኘን። ከዛ በኋላ እኔ እንኳን ለማንኩት እስቲ ብዬ ገባሁበትና 1 2 3 4 5 ብዬ ቆጠርኩት ክፍሉን ያካ በቃ ይጸለይኩት በቃ ይሄ ነው ቤቴ ነው አልኩት። ከዛ በኋላ በቀላል ገንዘብ
ተገዛ፣ ገባሁበት። ጌታ የተባረከ ይሁን። አሜን። አሁን ቤቴ ውስጥ ነው ያለሁት። አሜን። ያ በሽተኛ እናቴም ከበሽታዋ ዳነች። አዎ ጌታን ተቀበሉ ወይስ ቤተሰብ በሙሉ አሳልፎ ሰጠኝ እግዚአብሔር? ጌታን ተቀበሉ ማንም ሳይቀር ማንም፣ አባቴ፣ እንጀራ እናቴ፣ የወለደችኝ እናቴ፣ ወንድሞች፣ እኛ 17 ነን። የአንድ አባቴ ሆን ነው ሁሉ በአንቺ ምክንያት ማለት ነው። በእኔ ምክንያት ጸልይ። ጌታ የተባረከ ይሁን። በጣም የታደልሽ ነሽ። አሁን በእኔ ላይ ቀጥሎ የተወለደ ፓስተር ነው። ሌሎች ሴቶች ኳየር አገልጋይ ነው። ብዙዎቹ አገልጋዮች ናቸው። የዘመድ ዘመዱን ካያጎቴ ልጆች ሁሉም ጌታን ተቀበሉ። በሁሉም ከሁሉም በላይ ይሄ ነው ጌታን የሚያስደስተኝ፣ እግዚአብሔርን የሚባርከው ይሄን ነው። ጌታ የተባረከ ይሁን። አሜን አሜን። ክብር ለእግዚአብሔር ይሁን። እናቴ ከቤት ወጣ ወንዝ ደርሳ ውሃ ቀድታ የማትመለስ ነበር። ከበሽታዋ የተነሳ ገበያ መሄድ የማትችል ነበር። አሁን ግን ከበሽታዋም ድና ብቻዋን በአውሮፕላን አሜሪካ ነገር ሄደችው። አሁን እዛ ሄዳ ሰቲዝን ሆና እዛ ነው ያለች። አዎ እዛ ነው ያለች። ከዛ ጨለማ ውስጥ ጌታ የተባረከ ይሁን። የእግዚአብሔር ሁኔታ ቀላል አይደለም። ምናልባት እንደው ያ የገደሉት እባብም እባብም መግደላቸው ያኔ እውነት ነው። ባይገደል ኖሮ ጣጣ ያመጣ ነበር። እውነት ነው። ጌታ የተባረከ ይሁን። ይሄን ያልሰማችሁ ባለፈው ምስክር ላይ ወደኋላ አይታችሁ ማየት ትችላላችሁ። እናቷ የሚመለከውን እባብ ቀጥቅጠው ገድለዋልና ይሄንን ጌታ ይባረክ። አሁን እዛም በጣም ነው የምታመልከው። ቸርች ውስጥ ማንም አትፈራም። ስማቸው ደጊቱ ተርፋሳ ነው የምትባለው። ደጊቱ ተርፋሳ ይሰሙናል። ያው አሜሪካ ነው። ከአሜሪካ ውስጥ ኦሃዮ የሚባል ቦታ ነው ያሉት። እዛ ቸርች በቃ ብቻዋን ወዲያና ወዲህ ኳይር ሲቆም እስከሚወርድ ድረስ እሷ እያሸበሸበች ታመልካለች እዛ። ጌታ ይባረክ። ወንድሞችም ቤተክርስቲያን ሽማግሌ ሰብሳቢ ነው እዛ። አንዱም ያገለግላል። አንድ እህትም አለኝ፣ እሷም ታገለግላለች በጸሎት። በዚህ ነው የምኖሩት። ጌታ ይባረክ። እኔም እዚህ ጌታ የተባረከ ይሁን። ወንጌል ነኝ፣ እያገለገልኩም ነው፣ እያመለኩም ነው። ጌታ እዚህ አድርሶኛል። አሜን አሜን። ስለዚህ ትንሽ ዝማሬ ልዘምር። እሺ ትንሽ አትዘምራለሽ እንደ መዝሙር? አዎ ዘምራለሁ። ለእግዚአብሔር ክብር ነው ሁሉም። ጌታ የተባረከ ይሁን። አሜን። እዚህ የተደረገው ማንም ራሱን ለማሳየት ሳይሆን የእግዚአብሔርን ክብር ለማሳየት ነው። የእግዚአብሔር ክብር ደግሞ ሲገለጥ ለሁሉም ነው፣ ለአንድ ሰው ብቻ አይደለም። ጌታ የተባረከ ይሁን። አሜን። እንደዚህ ጨለማ ዓለም ውስጥ ያሉትም አሉ። እግዚአብሔር ቤት ሆኖ ቤት ውስጥ እያሉ የሚቸገሩ አሉ፣ የሚንከራተቱት አሉ። እግዚአብሔር ግን ጨካኝ አምላክ አይደለም። ጊዜውን ይጠብቃል፣ ትዕግስት ይጠብቃል፣ መበርታት ይጠብቃል። ይሄንን አልፎ እግዚአብሔር ማንኛውንም ሰው ያሳልፋል። ጌታ የተባረከ ይሁን። አሜን። እኔን የረዳኝ እግዚአብሔር እናንተንም ይረዳችኋል። ወደ እግዚአብሔር ተጠጉ። የማታውቁን እግዚአብሔርን እወቁ፣ ፈልጉ፣ እመኑት። ጌታ የተባረከ ይሁን። አሜን። አቤት ቸርነት፣ ምሕረት፣ ፍቅር የሚል ትንሽ ዝማሬ ዘምራለሁ። በጌታ ፍቅር አቤት ቸርነት፣ ፍቅር፣ ምሕረት፣ አቤት ቸርነት፣ ፍቅር፣ ምሕረት፣ አቤት ቸርነት፣ ፍቅር፣ ምሕረት፣ አቤት ቸርነት፣ ፍቅር፣ ምሕረት፣ በብዙም በጥቂት መዳን አይሳንህ። አቤተኛ ጌታ እንዴት ድንቅ ነህ፣ አትመረመርም በማስተዋልህ። ተመስገን ጌታችን ለዚህ ውለታህ። አቤት ቸርነት፣ ፍቅር፣ ምሕረት፣ አቤት ቸርነት፣ ፍቅር፣ ምሕረት፣ በብዙም በጥቂት ማዳን አይሳንህ። አቤተኛ ጌታ እንዴት ድንቅ ነህ። ጌታ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እንግዲህ ወይዘሮ የማነሽ ሆሮ በሁለት ሳምንት እንግዲህ ተመላልሰሽ ይህንን የመሰለ ምስክር በገዛ ፈቃድሽ መጥተሽ ስለሰጠሽን በጣም እናመሰግናለን። እንደዚህ አይነት የተደበቀ ታሪክ ያላችሁ ይሄ ታሪክ ሲነገር
ብሎ የምንዝናናበት አይደለም። ብዙ ሰዎች ከጨለማ ነፃ ይወጣሉ። እኛ ብዙ ምስክርነት እየመጣ ነው። ይህ ምስክርነት ከሰሙ በኋላ ብዙ ሰዎች በድፍረት ወደ ክርስቶስ ይመጣሉ። ስለዚህ ብዙዎችን ታስመልጣላችሁ። ስለዚህ ይህንን ምስክርነት ያላችሁ እንዲህ አይነት ምስክርነት ከጨለማ ያወጣችሁ ያጋንንትን ስራ የምታውቁ ክፋቱን የምታውቁ መታችሁ አጋልጡት። እሱ እንዲደበቅ ነው የሚፈልጉት፣ እናንተ ግን አጋልጡት። ስለዚህ ሁላችሁንም አመሰግናለሁ። ወይዘሮ የማነሽም እግዚአብሔር ባርክሽ። አመሰግናለሁ። ተመልካቾቻችን ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እንመጣ ይሆናል። እስከዛው ድረስ እንግዲህ ምስክርነት የሰማችሁ ለሌሎች ደግሞ ሼር አድርጓቸው፣ እንዲያዩት እንዲሰሙት፣ ሰዎች ደግሞ ወደ ጌታ እንዲመጡ እርዷቸው። ተረፈ ሳምንት በአዲስ እንግዳ እስከምንገናኝ የምሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ ደበልቆላችሁ